2 3 4 እንዲህ ይላል። በእግዚአብሔር ፊት የሚቆሙትን 7ቱ መላእክት አየሁ፣ 7 መለከት ተሰጣቸው ካለ በኋላ ሌላ መልአክ ብሎ የሚጠቅሰው ሐሳብ አለ። ሌላ መልአክ መጣና ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል እና የዕጣኑ ጢስ ከቅዱሳኑ ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። እግዚአብሔር ይመስገን። በእግዚአብሔር ፊት ምን ከሆነ በኋላ ልክ ሲወጣ እግዚአብሔር ይህንን የመዓዛ ሽታ ያለውን ጣፋጭ የዕጣን ሽታ ምን እያደረገው ነው? እንዲሁ እንደ ሰው እያሸተተው እና ካሸተተው በኋላ ግን ምን አለው? መልስ አለው። መልስ አለው። በሌላ ቋንቋ ጸሎትን ምን አደረገ? ሰማ። ጸሎትን ተቀበለ። ጣፋጭ የሆነው በእሱ እሳት የተለኮሰ በእሱ መንፈስ የተነካ የሰው ፈቃድ የሌለበት የራሱ የእግዚአብሔር ፈቃድ የሆነ ጸሎት ነው ምን ያደረገው? ያደመጠው። ለዚህ ፈጣን ምላሽ ነው የሚሰጠው። መጽሐፍ በሌላ ቦታ ምን ይላል? እንደ ፈቃድ አንዳችሁ ብትጸልዩ እንደተቀበላችሁ ቁጠሩ፣ እንደገናስ ትቀበላላችሁ ብሎ ይነግረናል። እግዚአብሔር ይመስገን። ከዛ ቁጥር 4 ምንድን ነው ያለው? የዕጣኑ ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ በዛ ፊት ወጣ ካለ በኋላ መልአኩም ይላል ጥናውን ይዞ የመሰዊያ እሳት ሞላበት፣ ወደ ምድርም ምን አደረገው ይላል? ጣለው። ነጎድጓድ፣ ድምፅ፣ መብረቅ፣ መናወጥ የት? ምድር ላይ ሆነ ነው የሚለን እና ይሄ ቁጥር 5 ነው ጉዳያችን ያለው። ግን ቁጥር 4 እና 3 ላይ ያለውን ሀሳብ በጥቂት ነገር እንድንመለከተው ፈልጋለሁ። እሱም ምንድን ነው? ፍጥረታዊ ሰማይ ላይ የወርቅ ጥና የለም። ጥና ታውቃላችሁ? ማጨሻ በኦርቶዶክስ ቤተክርስቲያን ውስጥ ዕጣን ተይዞ እንደዚህ የሚወዛወዝ እሱ ነው ጥና የተባለ እና እዛ ጠናው ውስጥ ዕጣን ይጨመርበትና እሳት ተለኩሶ በዝማሬ በመዝሙር በጸሎት ጊዜ የሚደረግ ነገር አለ። ጀስት እንደሱ አይነት ስርዓት ነው ምንም ያደረገን እዚህ ጋር የሚነግረን። ሌላ ደግሞ የወርቅ መሰዊያ ያለ ነው የሚለን እና በዚህ ሁሉ በወርቁ መሰዊያ ላይ ነው ነገሮች ሲከናወኑ የምናየው እና እንደዚህ አይነት እግዚአብሔር ማጫጫሽ እያጫጫሰ ዕጣን እየታጠነ የዕጣን ጢስ ወደ አፍንጫው እየገባ እንዲህ አይነት በሰማይ ውስጥ እንዲህ አይነት እንቅስቃሴ ይካሄዳል ብለን እናስብ ይሆን? በቀጥታ በፍጥረታዊ መልኩ ወይስ እግዚአብሔር ሊገልጸው ያለ ምሳሌያዊ ስርዓትና ድርጊት ነው ብለን ነው የምናስበው? እንግዲህ ሰዎች አንዳንዴ የራእይን መጽሐፍ ቃል በቃል ሲተረጉሙት እናያለን። ሳይተረጉሙት መንፈሳዊ ነገር እንኳን ሳይናገሩ ልክ እንዳነበቡት ጥሬውን እሳት ወረደ ወደ ምድር ሲል እሳት ምድር ላይ ሆኖ ሕዝብ እንዳቃጠለ እንደሚጨርስ ልክ ዛሬ ጦር ሜዳ ላይ እንደሚካሄደው ነገር በምድር ላይ ይሆናል ብለው ያስባሉ። ልክ እንደዚህ ውጫዊ ስርዓት ዕጣን እንደሚጫስ አይነት ሰማይ ውስጥ አለ ብሎ ሰው ቢያስብ ትልቅ ሞኝነት ነው። ግን መንፈሳዊ ነው። እንዴት መንፈሳዊ እናደርገው ለሚለን ሰው እነዚህ ትዕይንቶች በሙሉ መንፈሳዊ ከሆኑ በእያንዳንዱ ቅዱሳን ሕይወት ውስጥ የሚካሄድ ነገር ነው እና የምናስበው ሀሳብ ልክ መጽሐፉን ስናነበው ከኛ ውጭ የሚካሄድ ነገር ሳይሆን በእኛ ሕይወት ውስጥ የሚካሄድ ትዕይንት መሆኑ ነው ምን ማድረግ ያለብን? ማስተዋል ያለብን ማለት ነው። እና ከዚህ የተነሳ በዚህ ስፍራ ላይ ልናየው የሚገባት ነገር ምንድን ነው? ጸሎት
እንዴት ነው ዛሬ በመንግስቱ ህይወት ውስጥ የምንጸልየው? በእርግጥ በቤተ ክርስቲያን ደረጃ በህዝብ ደረጃ የማይጸለይ ጸሎት የለም። ጀስት አሁን ሰው በእያንዳንዱ በህይወቱ በውስጡ የማይቃትተው ቃተታ የለም። እግዚአብሔር ይሰማል ወይ ስትሉን፣ እንዴ ይሰማል አይደል? ስጋ ወደ ለበሰ ጸሎት ስጋ የለበሰ ወደ አንተ ምን ያደርጋል? ይጸልያል። አንተ ምን ታደርጋለህ? አዎ ብሎ ይናገራል። ትሰማለህ፣ ትመልሳለህ ብሎ ይናገራል እንጂ እና እግዚአብሔር የፍጥረት ዓለሙን ጸሎት ምን ያደርጋል? ይሰማል። በእርግጥ ፍጥረት ሁሉ የሚጸልየውን ይሰማል። አይሰማም የሚል አስተሳሰብ የለም። ግን እዚህ ጋር ግን የተመረጠ ጸሎት እየተጸለየ እንደሆነ እንድናስተውል ነው። እዚህ ሰፈር ያለው ጸሎት ግን ከዛ አሁን በአሕዛብ በቤተ ክርስቲያን በምን ውስጥ ከሚጸለየው ጸሎት በላይ ከፍ ያለ የጸሎት ሰፈር ነው የሚያሳየን። ከፍ ያለ የጸሎትን ምግባር ነው እዚህ ሰፈር ውስጥ ምን የሚያደርገን መጽሐፉ ሊገልጽልን የሚፈልገው። ከፍ ማለቱ ከፍ ያለ የጸሎት አምድ ነው እያሳየን ያለው እንቅስቃሴ ነው። በመንግስቱ ህይወት ውስጥ በሰማያት ውስጥ በመንፈሳዊ ዓለም ውስጥ የሚካሄደው ጸሎት ይሄ ነው። በምድር ላይ ግን ብዙዎች ምን እያደረጉ ነው? እየጸለዩ እንደሆነ እናውቃለን። የሚጸልዩት ከምንድን ነው? ከልብሳቸው ከመብላቸው እና ይሄ ሸልተር መጠለያ ከዛ ውጭ አይደለም። ስለ ሀብት ስለ ንብረት ነው ጸሎታቸው እንጂ ከዚህ ውጭ ራቃ አይደለም። እዚህ ውስጥ ግን እየተካሄደ ያለው ጸሎት ግን እጅግ የላቀ ጸሎት ነው። ምን አይነት ጸሎት ነው ካላችሁ፣ ፍጥረታን ዓለሙን እግዚአብሔር ወደ ራሱ ምን የሚያደርግበት የሚሰበስብበት ፍጥረትን ሁሉ የሚያድንበት ብቻ አይደለም፣ እንደገና የሚጸልየውን ይሄንን የእግዚአብሔር ልጅን ደግሞ ወደ ክርስቶስ ፍጹም ሙላት የሚያደርስበት መልስ ነው የሚያገኘው ይሄ ጸሎት። እና ይሄ ጸሎት እንዴት ነው ካልን ሮሜ ምዕራፍ 8 አንድ በጣም የምናውቀው ቦታ አለ። ምዕራፍ 8 ቁጥር 27 ላይ ምን ይላል? ከቁጥር 26 ጋር ላንብብላችሁ። እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እግዚአብሔርም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ቁጥር 27 ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ምን ያደርጋል? ይማልዳል። መንፈስ ቅዱስ። መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ እንዲገባን አናውቅምና ለጠላ ሰረሰ። ነገር ግን መንፈስ ራሱ በማይነገር መቃተት ምን ያደርጋል? ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ይላል። አሁን ይሄ ሐሳብ ተራ ሐሳብ አይደለም። ብዙ ጊዜ ሰዎች እንደ ተራ የጸሎት ምግባር ያዩታል። ምንድን ነው እዚህ ጋር የምናየው? ይሄ ጸሎት የመንፈስ መቃተት ነው። የመንፈስ መቃተት ሚንስ የእግዚአብሔር ፈቃድ ብቻ ኩልል ያለ የእግዚአብሔር ሐሳብ ብቻ ወደ እግዚአብሔር የሚጨስበት የሚቃጠል ዕጣን ያ መልአክ የያዘው በዕጣኑ ውስጥ የያዘው በመሰዊያ ላይ ብዙ ዕጣን ተሰጠው ለቅዱሳን ጸሎት ጋር ተብሎ የተነገረው ነገር የሚያመለክት ነው። እንዴት ይህንን ልግለጸው? አሁን ባለፈው አንድ ወንድም እዚህ የቢሮ ጉዳይ የሆነ እያወራው ቢሮ ውስጥ ገብቼ ነው እያወራው እያለው ደወለብኝ እና ራቅ ያለ ነው ከኛ ከአዲስ አበባ ወጣ ያለ ነው። አሌክስ እንዴት ነህ? መናገር እችላለሁ አለ። እኔ ደግሞ በቃ እሺ እችላለሁ አልኩ። ከቢሮ ወጣሁኝና ማናገር ጀመርኩ።
አለው ብላን ብሎ ካወራን በኋላ አይ እንዲሁ አንድ ነገር ልነግርህ ነበረ ወንድሜ ስለታመመ ያው እንድትጸልይልኝ ፈልጌ እና የአእምሮ በሽታ ነው እና እንደዚህ አይነት ስላለ እንድትጸልይልኝ ነው አለ። እሺ እና ጨረሰ። እንዴት ብዬ ልጸልይ? እንዴት ብዬ ልጸልይ? አያችሁት? ምን እንደምጸልይ በቃ አልቻሉ፣ ዝም ማለት ነው። ድሮ ቢሆንስ በፊተኛው ቢሆንስ ሰማሁት አይደለ? አይምሮዬ ሰማ። ተፈጥሯዊ አይምሮ ለሰው አዝናለሁ፣ እጨነቃለሁ። መንፈስ ነው በጌታ በኢየሱስ ስም እንዲለቅ ምን አደርገዋለሁ? አዘዋለሁና ምንድን ነው የማደርገው? ጠብ ነው የሚጀምረው አይደለ? ጦርነቱ ወደ ውጫዊ እናደርገውና እዛ ማድረግ ያለ እዛ ሰውዬ የሚሰራ በኔ አክት አደርጋለሁ። አሁን ግን ጸጥ ነው ያልኩት። ዝም ማለት እንደዚህ አይነት ድፍረት አሁን የለኝም። ጸጋ ተወስዶብና ይለኛል እንግዲህ አንዱ መጥቶ አዎ ያንን ወስዶታል እግዚአብሔር ይመስገን። የለም አሁን ሌላ ነው ያለው። አሁን እንደ ስጋ ፈቃድ የምጨፍርበት ቦታ አይደለም። ምንድነው ያለው? እንዲሁ ደግሞ መንፈስ ድካማችንን ያግዛል። ድካም ሲል መጸለይ መጮህ አለመቻል አይደለም። መንበርከክ አለመቻል አይደለም። ኖ ኔቨር። ጾም ጸሎት ይዞሪ ብሎ ለመጸለይ እንደዚህ አይነት ይሄ ብርታትም አይደለም ድካምም አይደለም። ተውት። ብርታትም የለውም ድካምም የለውም። ይሄ ምንድነው? ድካም አለማወቅ፣ አለማስተዋል፣ የእግዚአብሔርን ሐሳብ አለመረዳት፣ ይሄ ድካም ነው። ስጋ ምንድነው መጽሐፉ ያለ? እንዲሁ ደግሞ መንፈስ ድካማችንን ምን ያደርጋል? ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና። ሰው እዚህ ጋር መድረስ እንዴት እንደሚገባው አያውቅም። መጸለይ አያውቅም። ፓስተርም ይሁን ሐዋርያ ይሁንም ነቢይም ይሁን ይሄ ባለመገለጥም ነው በለኝ የፈለግከው ይሁን። ማንም ሰው በእግዚአብሔር ፊት እንዴት እንደሚገባው መጸለይ አይችልም፣ አያውቅም። ለምን? ስጋ ምንድነው? ደካማ ነው። በእውቀት ደረጃ ደካማ ነው። በማስተዋል ደረጃ ደካማ ነው። እንዲህ ስል እንዴት እንደዚህ ሰው እንዳይጸልይ እኮ እንቅፋት እየሆንክ ነው ሊለኝ ይችላል። አዎ እንደ እግዚአብሔር ሐሳብ ያለ ጸሎት ከምትቀባጥር ዝም ብትል እግዚአብሔር ያዳምጣል፣ ይሰማሃል እግዚአብሔር። ምክንያቱም ሳይጠሩ ምን አደርጋቸዋለሁ? እመልስላቸዋለሁ አይደል እንዴ? ሳይለምኑኝ ደግሞ ምን አደርጋለሁ? እሰጣቸዋለሁ ነው የሚለው እግዚአብሔር። እሱ በልባችን የምናስበውን ሁሉ ምን ያደርጋል? እንዲያውም ከምንለምነውና ከምናስበው ሁሉ በላይ ሊያደርግ የሚቻለው ለእግዚአብሔር ምስጋና ይሁን ነው የሚለው መጽሐፉ። አሁን እግዚአብሔርን ደንቆሮና ስስታም ካላረከው በስተቀር እኔ ካልጮክና በየጸሎት ካልተጋደልኩ እግዚአብሔር ለኔ ምንም ሊያደርግ አይችልም፣ ሰይጣንን ድል ነስቼ ሰማያትን ከፍቼ እንደዛ አድርጌ እንደዛ ወጥቼ ወርጄ አመጣለሁ አወርዳለሁ የሚል አስተሳሰብ ይሄ የመንፈሳዊ ብርታት ይመስላቸዋል፣ ይሰብኩታል ብዙዎች። ግን መንፈሳዊ ድካም ነው። ይሄ ነው እንዴት እንደምንጸልይ እንደሚገባን አለማወቅ ነው። ይሄ ሲምፕሊ አለማወቅ። ግን እግዚአብሔር ወይም መንፈስ ቅዱስ ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ማን ያውቃል? መንፈስ ያውቃል። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ምን ያደርጋል? በአንተ ያለው አባ አባ ብሎ የሚጮኸው መንፈስ። ስለዚህ መንፈስ ቅዱስ ይማልዳል። የእግዚአብሔርን ሐሳብ አውቆ እሱ ምን ያደርጋል? በውስጥ ይቃትታል ነው። ስለዚህ ለምሳሌ በህይወታችን ውስጥ ብዙ የሚያጋጥሙን ነገሮች አሉ። አንድ በጣም አስፈላጊ ነገር ሊሆን ይችላል።
የምንፈልገው ነገር አለ፣ እኛ ልናደርገው አልቻለም። እና ይህን ጉዳይ ገንዘብ ሊሆን ይችላል። እሺ ቸግሮን ነው የሆነ ጉዳይ አለ፣ እሱ ጉዳይ እንዲሟላልን ገንዘብ ያስፈልገናል። ያንን ገንዘብ ለማግኘት ቀጥታ እግዚአብሔር ገንዘብ ስጠኝ ልትለው ትችላለህ። ሊሰማህም ላይሰማህም ይችላል። ግን ፈቃዱ ነው ወይስ ፈቃዱ አይደለም? ይሄንን ምን አትሉ? የማወቅ ድካም ይሄ ነው ደካማነታችን። አናውቅም። ታዲያስ ምን እንላለን? ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን እንላለን። ምን ማለት ነው? በዚህ የገንዘብ ፍላጎት ውስጥ ያንተ ፈቃድ ከሆነ ይፈጸም፣ ያንተ ፈቃድ ካልሆነስ እና አያምም። ይሄ ደካማነት ነው። እንዴት እንደዚህ? እግዚአብሔር ቸር ነው፣ እግዚአብሔር የሚሰጥ ነው፣ እግዚአብሔር ምናምን፣ እግዚአብሔር እንዲህ ነው። ኦኬ፣ ይህንን ለህፃን ልጅ ልትነግረው ትችላለህ። በመንፈስ ህፃን ለሆነ ልጅ ልትነግረው ትችላለህ። በመንፈስ ለበሰል ነው ግን ለእኛ እንዲህ ልትለን አትችልም። አውቃለሁ እግዚአብሔር ቸር ነው ምን ነው፣ ግን ያለ ፈቃዱ ምንም ነገር ሊያደርግ አይችልም የሚል ደግሞ የቀይ መስመር አለ። እዛ ጋር እንቆማለን። ስለዚህ እዚህ ጋር የተጻፈው ቃል መንፈስ ድካምን አግዞ እንዴት እንደምንጸልይ እኛ ስለማናውቅ ግን እንደ እግዚአብሔር ሐሳብ በውስጣችን በማይታወቅ መቃተት ምን ያደርጋል? ይቃትታል። ስለ እኔ አይደለም ስለ ፍጥረታ ዓለሙ ሁሉ ምን እያደረገ ነው? መንፈስ ይቃትታል። ይህን ስንል እና ምንም አንጸልይም ማለት ነው የሚለኝ ሰው ሊሆን ይችላል። ኖ እኔ አትጸልዩ የሚል ሕግና ስርዓት አላወጣውም። ግን አንዳንዴ የጸሎት መንፈስ ይመጣል። በህይወታችን እንድንጸልይ በልባችን በመንፈሳችን የሚነሳሳ ሰዓት አለ። የዛኔ ተጎትተን ወይም ተነድተን ምን እናደርጋለን? እንጸልያለን። እኔ ጸልያለሁ፣ ግን እንደ ድሮ አይደለም። ምን ያህል አላውቀውም። በየቀኑ ትጸልያለህ? አይ መንፈስ እንደመራኝ ነው የምጸልየው። አሁን ሞኝ አይደለሁም። ዝም ብዬ በከንቱ አየርን የምጎስምበት ሰዓት አይደለም። ስለዚህ እዚህ ሰፈር ውስጥ ይኸውላችሁ፣ እዚህ ዕጣኑ ምን ሆነ? ቆይ ላንብብላችሁ። አሁን እኔ የተናገርኩት የራእይን መጽሐፍ ነው እየተረጎምን ያለ ነው አይደል? ምዕራፍ 8 ቁጥር 3፣ 4፣ 5 ነው እየተረጎምን ያለ ነው፣ ሌላ ቦታ አይደለም። ከዚህ ቃል አንጻር ነው እየተነጋገርን ያለ ነው። ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት ሁሉ እንዲጨምረው ዕጣን ተሰጠው ነው። የዕጣኑ ጢስ ከጸሎቱ ጋር ከመልአኩ እጅ በእግዚአብሔር ፊት ምን ሆነ? ወጣ ነው። ይሄንን ጉዳይ ነው ምን እያደረግን ያለ ነው? እየተረጎምን ያለ ነው። ይሄ ምስጢራዊ መንፈሳዊ ጸሎት እንደሆነ ነው የምናውቀው። ዕጣኑ ማን ነው ካልከኝ፣ ዕጣኑ ቅዱሳን ነው። እሳቱ ማን ነው ካልክ፣ የሚባላው እሳት እግዚአብሔር ነው አይደል እንዴ? ያ እሳት በእኛ ላይ ሲወርድ፣ በአስተሳሰባችን ላይ ሲወርድ ከእግዚአብሔር ፈቃድ ውጭ የሆነውን ሐሳብ ምን ያደርገዋል? ይበላዋል፣ ያነጻዋል። ስለዚህ የእግዚአብሔርን ሐሳብ ብቻ የሆነን ጸሎት በእግዚአብሔር ፊት እንዲቀር የተደረገ ትዕይንት ነው በጥቅሉ። ነገር ግን 5 ላይ ነኝ ሐሳቤን ልገልጽ የፈለኩት። በቀረልኛ ጊዜ እሱን ላውራችሁ። የዕጣኑ ጢስ ቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ምን አደረገ ይላል? ወጣ ካለ በኋላ ግን መልአኩ ጥናውን ይዞ የመሰዊያውን እሳት ሞላበት ይላል። የመሰዊያውን እሳት ምን አደረገበት? ሞላበት። ያው መልአኩ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ምን አደረገ? ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ምን አደረገው ይላል? ተሰጠው። አሁን በመሰዊያው ላይ ብዙ ዕጣን ምን ሆነ? ተጨመረ። ዕጣን ቅዱሳን ነው ብያቸዋለሁ። የኛ የውስጥ ማንነታችን ህይወታችን ነው። ከዛ ተሰጠው እንዲጨምረው ተሰጠው ነው የሚለው። ከዛ የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ በእግዚአብሔር ፊት ወጣ ይላል። ለምን? መልአኩን ጥናውን ይዞ የመሰዊያውን እሳት
ምን አረገበት? ሞላበት ነው የሚለው። ይኸውላችሁ ዕጣኑ በመሰዊያ ላይ ሲቀመጥ የእግዚአብሔር እሳት ዕጣኑ ላይ ምን ሆኗል? ወርዷል። ዕጣን ላይ ይሄ በወርቅ መሰዊያ ላይ ዕጣኑ ምን ሲሆን ሲገኝ እግዚአብሔር በእሳት በልቶታል። ያ ጨሰና ሄደ ነው የሚለን። ከዛስ የዕጣኑ ጭስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ወጣ ይልና ከዛ በኋላ የሚቀጥለውን ሀሳብ ለመግለጽ ነው እዚህ ጋር ተመልሼ የመጣው። መልአኩ ጥናውን ነው የያዘው። ጥናውን ያዘ። ከዛስ የመሰዊያውን እሳት የሚጨሰውን እሳት ሞላበት ጥናው ላይ። ከዛስ ምን አደረገው? ጥናው ከነ እሳቱ ወዴት? ወደ ምድር ጣለው ነው የሚለው። ከዛስ በምድር ላይ ነጎድጓድ፣ ድምፅ፣ መብረቅ፣ መናወጥ ሆነ ብሎ ነው የሚነግረን። ይሄ በመልአኩ ፊት ምንድን ነው? በመሰዊያ ፊት የቆመው መልአክ ማን ነው? ማን ነው? ስለኛ ቀዳሚ ሆኖ ምን አደረገ ይላል? ገባ ይላል። እሱ ሊቀ ካህናችን ክርስቶስ ነው። የክርስቶስ ማንነት ነው። እና እንግዲህ አስቡ፣ እዛ ጋር 2 ሰው 3 ሰው የለም። ክርስቶስን ካሰብን ማን ነው ሊቀ ካህኑ? አንድ ሰው ኖ። ክርስቶስ በአንድ አካል ብዙ ብልት ነው አይደል? አንድ አካል ነው። የቅዱሳን ክምችት ነው የምናየው። ስለዚህ የቅዱሳን ጸሎት በእግዚአብሔር ፊት በሚቀርብበት ጊዜ የእግዚአብሔር መልስ ወዴት? ወደ ምድር። ልብ በሉ፣ ስለ ምድር ነው የሚጸለየው። ሁል ጊዜ ጸሎት የሚያስፈልገው ለማን ነው? ለምድር ነው። ለምድር ነው። ምድር ላይ ምን መምጣት አለበት? ሁሌ ለውጥ መምጣት አለበት። ሁሌም የነገር ሁሉ ምንጭ ያለው የት ነው? በሰማይ ነው። ስለዚህ በሰማይ የጸሎት ስርዓት ተካሄደ፣ ምክር ተካሄደ። ቅዱሳን ከእግዚአብሔር ጋር ምክር አደረጉ፣ ፍርድን አደረጉ። ደግሞ ፍርዱ ደግሞ ወዴት ወረደ? ወደ ምድር ወረደ። በምድር ላይ የሚገልጸው ገጽታ ነው እንግዲህ ከዚህ በኋላ የምናየው። ይሄ እሳት በብዙ መልክ በዚህ በራእይ መጽሐፍ ውስጥ ተቀምጧል። ለምሳሌ በራእይ መጽሐፍ ምዕራፍ 1 ላይ ምን ይላል? ምዕራፍ 1 ቁጥር 4-5 ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለው ከነበረው ይልና ከሚመጣው በዙፋኑ ፊት ካሉት ከሰባቱ ምኖች መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ይላል ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። በዙፋኑ ፊት ካሉት ስንት? ከሰባቱ ምን መናፍስት ይላል። አንዱ እዚህ ጋር ነው የምናየው። ሌላው ደግሞ በራሱ በክርስቶስ ኢየሱስ አካል ሰውነት ላይ የምናየው አለ። ምንድን ነው የምናየው? ቁጥር 14 ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶ ነጭ እንበሩ ይልና ዓይኖቹስ እንደ እሳት ነበልባል ነበሩ ይላል። ሌላው የምንሄደው ምዕራፍ 4 ነው። ምዕራፍ 4 ቁጥር 5 ከዙፋኑ መብረቅ ነጎድጓድ ይወጣል፣ በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር ምንድን ናቸው? የእግዚአብሔር ምንድን ናቸው? 7ቱ መናፍስት ናቸው። 7ቱ መናፍስት ምን ተብለዋል? 7ቱ የእሳት መብራቶች ተብለዋል። ጥሩ 5-6 ታዲያ ምን አለ? ተያይዘን እንሂድ። መጀመሪያ ላይ 7ቱ መናፍስት የሚል ያነሳውላችሁ አይደል? ከዛ የሚንበለበሉ ዓይኖች፣ ከዛ 7ቱ መናፍስት 7ቱ የእግዚአብሔር ምኖች ናቸው እሳት አይደል ያለው። ከዛ 5-6ስ ምን ይላል? በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። ከዛስ 7ቱ ቀንዶችና 7 ዓይኖች ነበሩት። እነርሱ ወደ ምድር ሁሉ የተላኩ የእግዚአብሔር ምንድን ናቸው? የእግዚአብሔር መናፍስት ናቸው።
የእግዚአብሔር መናፍስት ምንድናችሁ ተባለ? የእግዚአብሔር እሳት ተብሏል አይደል? አያችሁ? ምንድነው ላሳያችሁ የፈለኩት? ነገሩ 7 መናፍስት ይበለው፣ 7 መብራት ይበለው፣ 7 እሳት ይበለው እንጂ ስለ አንድ ስፒሪት ነው የሚያወራው። ስለ 7ቱ መናፍስት ወደ ምድር ሁሉ ምን ስላሉ ይሄ ምንድነው? ማን ነው ካላችሁ ወደ ኢሳይያስ መጽሐፍ ነው አዘልሎ የሚወስደን። የኢሳይያስ መጽሐፍ ኢሳይያስ ምዕራፍ ኦኬ ምንድን ነው መሰላችሁ የፈለኩት ቃል ኢሳይያስ እነዚህ ከእሴይ ግንድ ቁጥቋጦ ይወጣል አይደለ? ከዛስ ከስሩ ያፈራል። ግንድ ቁጥቋጦ ያፈራል። በዚህ ቁጥቋጦ ውስጥ ግን ምን አለ? የእግዚአብሔር መንፈስ አለ። ከዛ 7 ነገር ሲናገር ታያላችሁ። 7ቱ ምንድን ናቸው? የእግዚአብሔር ምንድን ነው? የማስተዋል መንፈስ፣ የጥበብ መንፈስ፣ እግዚአብሔርን የመፍራት መንፈስ፣ የደስታ መንፈስ፣ በአፉ በትር ምድርን ይመታል፣ የፍርድ መንፈስ እያለ 7 መናፍስ ከእሴይ ግንድ ቁጥቋጦ ይወጣል የተባለት ማን ነው? ክርስቶስ ነው። የክርስቶስ 7ቱ ባህሪያት ነው የሚያመጣልን። እዛ ጋር የገለጽኩት ባህሪ እነዚህ የጥበብ መናፍስቶች ነው የራእይ መጽሐፍ ምን የሚያደርገን የሚያሳየን። ስለዚህ ምንድን ነው የምናየው? እዩት። ከእግዚአብሔር ጋር ቅዱሳኖች ባላቸው የጸሎት ህብረት በእግዚአብሔር ፊት ባለው በሚቃተቱበት ጊዜ እግዚአብሔር ቅዱሳኖችን የክርስቶስ መልክና አምሳል ወይም የክርስቶስን መልክ ኮምፕሌት አድርጎ ሲጨርስ በሚጸልዩት ጸሎት ወደ ምድር ምን ሲሆኑ ሲላኩ የክርስቶስ መንፈስ አይደለ እንዴ ወደ ምድር የተላከው? ኦኬ ይሄ ምድር ወደ ምድር በተላከ ጊዜ ይሄ መንፈስ ወዴት መጥቷል? እሺ የክርስቶስ መንፈስ ነው ተባብለናል። ወደ ምድር መጣ። ዮሐንስ ምን አለ? እኔ ለንስሐ በዚህ ቀዝቃዛ የዮርዳኖስ ወንዝ ምን አደርጋቸዋል? አጠምቃቸዋል። የጫማውን ጠፍር ልፈታ የሚያገባኝ ከኋላ ይመጣል። እሱ ግን በመንፈስና በእሳት ምን ያደርጋቸዋል? መንፈሱም እሳቱም ስንት ናቸው? አንድ ነው። ገለባውን ያቃጥለዋል፣ ስንዴውን ግን ወደ ጎተራ ይከተዋል የሚል ቃል የምስራች ሲናገር ታዩታል። ይህ ወደ ምድር የወረደው ምን እሳት 7ቱ መናፍስት በዚህ በጸሎት ምላሽ ውስጥ የሚወርደው ፍጹም መንፈስ ነው ወደ ምድር። እሺ አሁን በቤተ ክርስቲያን ውስጥ ስለ መንፈስ መውረድ ሰዎች ምን ይላሉ? ያስተምራሉ፣ ይለማመዳሉ። ሲምፕሊስ የጸጋ ስጦታ ነው የወረደው። 5ቱ አገልግሎት ነው፣ የእጅ አገልግሎት ነው። እጅ በመጫን የሚተላለፉ ናቸው። ፕላስ እጅ ያልኩት ሐዋርያነት፣ ወንጌላዊነት፣ ነቢይነት፣ እረኝነት እና አስተማሪነት። በእነዚህ ውስጥ ደግሞ የሚገለጹ የጸጋ ስጦታዎች አሉ። ስለ እነዚህ የጸጋ ስጦታዎች ነው በቤተ ክርስቲያን ደረጃ ያወረደው። አሁን ግን እያወራን ያለ ነው በመንግስቱ የሚገለጠው የሙላቱ አገልግሎት መናፍስት ነው። እንግዲህ በዚህ በእግዚአብሔር ፈቃድና ሐሳብ የሚለቀቀው የመንፈሱ መውረድ የሚገለጠው ወደ ምድር ምን አለ ይላል? ጣለው። ምድር ላይ ምን ተፈጠረ? ነጎድጓድ፣ መብረቅ ሆነ ይላል። የምድር መናወጥ ሆነ ይላል። ኦኬ አሁንም ፊት ጊዜ እንዳልኩት በፍጥረታዊ ሂሳብ በምድር ላይ መብረቅ፣ ነጎድጓድ እና የምድር መናወጥ ሆነ ካለ ምድርን ምን አድርጓል ማለት ነው? አምሶታል።
የተፈጠረውንም የሰው ልጅ ምን አድርጎታል? አጥፍቶታል። ግን የወረደው እሳት የምን እሳት ነው? የፍቅር እሳት ነው። የማዳን እሳት ነው። ይሄ እሳት ዛሬ በእያንዳንዳችን ላይ ምን እያደረገ ነው? እየወረደ ነው አይደል? አሁን እኮ እናንተ በሰባቱ የመናፍስት ውስጥ ስላለን ነው እኔም የምናገረው እናንተም ልትሰሙኝ የቻላችሁ እንጂ አንስማማ። ይሄ ሰባት ማለት ኮምፕሌት ማለት ነው፣ ሙሉ ማለት ነው፣ ፍጹም ማለት ነው። ፍጹም በሆነው በእግዚአብሔር በክርስቶስ መንፈስ ውስጥ እርስ በርሳችን ስላለን እንሰማማለን፣ እንደማመጣለን። እንግዳ ነገር ሳወራ ሪጀክት ታደርጉኛላችሁ ታውቃላችሁ። እናንተም ስታወሩ ይሄ ስጋ ነው ብለን እንፈርድበታለን። የመጣው መንፈስ አሁን እግዚአብሔር እየሰራበትና በጸሎታችንም እንኳን እየወረደና እየፈጸመ ያለው መንፈስ የተባረከው ይሄ ሰባቱ መናፍስት ነው። ምን ያደርጋል? እሳት በባህሪው ምንድን ነው የሚያደርገው? አዎ አቃጥሎ ገለባ ያደርጋል አይደል? በተለይ ብረትን በተለይ ወርቅን ግን ምን ያደርጋል? ያቃጥለዋል። ያቀልጠውና እዛ ወርቅ ላይ የተቀመጠ በእሳቱ ሊበላ የሚችለውን ሁሉ ምን ያደርገዋል? ይበላውና ያኛውን ግን ንጹህ አድርጎ ወርቁን ያወጣዋል። ስለዚህ በአንድ ስፍራ የተናገረውን ነገር ያስታውሰናል ሁላችንም። ይሄ በምንድን ነው መሰላችሁ? በትንቢተ ሚልክያስ ምዕራፍ 3 ላይ እነሆ መልእክተኛ እልካለሁ፣ መንገድን በፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣልና የምትወዱት ቃል ኪዳን መልእክተኛ እነሆ ይመጣል ይላል የሠራዊት ጌታ እግዚአብሔር። እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነው። የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ የሚቆም ማን ነው ይለና 3ን ፈልጌ ነው የተጣደፍኩት። 3 ላይ ግን እርሱ ብርን እንደሚያነጥርና እንደሚያጠራ ሰው ምን ይላል? ይቀመጣል። የሌዊን ቤት ልጆች ምን ያደርጋል? ያጠራል። እንደ ወርቅ እንደ ብር ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናል ይላል። ታዲያ ከዛ በኋላ እግዚአብሔር እንደ ድሮ ዘመንና እንደቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ምን ይለዋል? ደስ ይለዋል። ሚንስ በህይወታቸው በምልልሳቸው በአገልግሎታቸው እግዚአብሔር ምን ይላል? ይደሰታል። እስካሁን እግዚአብሔር ምን አላለም? አልተደሰተም። ነገር ግን እግዚአብሔር ብርን እንደሚያነጥርና ወርቅን እንደሚያነጥር ቁጭ ብሎ ምን የሚልበት ሰዓት ይመጣል? ህዝቡ የሚያነጥርበት ሰዓት ይመጣል። ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። እኔ አሁን ተቀምጬ ከተቀመጥኩ ብዙ ሰዓት እቆያለሁ። ከተቀመጥኩ በተረጋጋ ሁኔታ ነው ስራዬን ምንም ማድረግ የምሰራው። ብቆምስ እጣደፋለሁ፣ ለመሄድ ነው። ከተቀመጥኩ ግን የተቀመጥኩበትን ጉዳይ ምን ላደርግ ነው? ልጨርስ ይችላል። ስለዚህ ልብ በሉ፣ እግዚአብሔር ቁጭ ብሎ በእሳት ምን ሲያደርገን? እኛን ሲያነጥረንና ሲያጠራን እንደ ወርቅና እንደ ብር ለምንድን ነው? በጽድቅ አገልግሎታችንን ምን እንድናደርገው? የጽድቅ ባህሪ የቅድስና ባህሪ በህይወታችን እንዲፈልቅ እግዚአብሔር በጥንቃቄ በእሳቱ ምን እያደረገን ነው? እያነጠረን ነው። እሳት ላያችን ላይ እየለቀቀ ነው። የሚባላ እሳት አለ እኮ። ክርስቶስ የሚመጣው ለምንድን ነው? ኢየሱስ አንድ ቦታ እንዲህ ይላል፣ እሳትን ልጥል ከመጣው አይደለ? እኔ እሳትን ልጥል መጣው አለ አይደል? እስክትፈጸም ድረስ እንዴት እጨነቃለሁ። አይገርማችሁ? እሳትን ልጥል መጥቻለሁ፣ ግን ይሄ እሳት እስኪፈጸም ደግሞ ምን አድርገው እጨነቃለሁ አለ። የመጣበት ሰዓት ነው ይሄን ያወራው። መጣ። እሳቱን ግን መቼ ነው የጣለው? በበዓለ ሃምሳ ነው አይደል የጣለው? የወረደው እዛ። አሁን ተፈጽሞ አልተፈጸመም። ያ እሳቱን ምን አደርጋለሁ አለ? እጠላለሁ፣ ግን ምን አደርገዋለሁ አለ? እፈጽመዋለሁ እስክትፈጸም። አሁን ይሄ በእኛ ህይወት ውስጥ የሚካሄድ ጉዳይ እንደሆነ ለማስታወስ ነው የመጣሁት። እግዚአብሔር እሳት በህይወታችን መታለች። የፍርድ ሰዓት። እኔ እናንተ ፍርድ ነገ አናውቅም።
ፍርድ ዛሬ ነው የምናውቀው። አያችሁ፣ ይሄ ፍርድ ወርዷል ወደ ህይወታችን። ፍርዱ ምንድን ነው? ወደ ህይወታችን የወረደው ፍርድ ምንድን ነው? የስጋችንን ሀሳብ እየበላብን ነው። ፈቃዳችንን እየበላ ነው። የስጋ ደስታችን እየበላ ነው። የስጋ ምኞታችን እየበላ ነው። ሰው ያለውን ነገር ለእኛ እንዲኖረን እንፈልጋለን አይደል? ያንን እየበላብን ነው። እንደ ጎረቤታችን እንዳንመኝ፣ እንደ ሌላው ዓለም እንዳንመኝ፣ እንደ ሌላው እንዳንኖር፣ እነዚህን ነገሮች በሙሉ እየበላብን ያለን ሰዎች ነን። እሳት ወርዶብናል። እንግዲህ ልብ በሉ፣ ጸሎት ተከናወነና ዕጣኑ ምንድን ነው? ጥናውን ከነ እሳት ወዴት ወረወረው? በምንድን ነው ስሙ? አንድ ጊዜ ምድረ በዳው ላይ ከባድ ችግር ፈጠሩ እነዚህ የእስራኤል ልጆች። ከዛ እሳት እንደወደቀባቸው ታውቃላችሁ። ምድር ተሰንጥቃ ሰዎች ከነ ህይወታቸው ምን ሆኑ? እና አንድ የፊኒያስ ነው የሚባል ይሄ ማን ነው ከአሮን ልጆች አንዱ መጣና ምንድን ያደረገው? ብዙ ኃጢአት ሰርተዋል። ከሰሩት መካከል አንደኛው ጣት ምንድን ነው? ይሄ የሰው እሳት አመጣና አቀረበ። እሺ፣ ለእግዚአብሔር እሳት ከሆነ ቦታ ጭሮ አመጣና ሰውየው በዕጣን ላይ ከሌላ ቦታ እሳት ከመቅደሱ ሳይሆን ከሌላ ቦታ እሳት ጭሮ አመጣና ምን አደረገ? አያያዘና ሲያመጣ እግዚአብሔር ምን አደረገ ይላል? ተቆጣና እሳት ለቀቀ። ሰውየው ተበላ በእሳት። ከዛ በኋላስ የያዘውም ዕጣን ማጨሻ ተቃጠለ እና የዛኔ ምን ይላል? ያ ዕጣን ማጨሳ ምን ሆኗል አለ? ተቀድሷል ተብሎት ይነገራል። እግዚአብሔር እሳት ምን ስላለ? ስላቃጠለው። በዛ ሰውዬ እጅግም ምን ሆኖ ነበር? እግዚአብሔር የማይፈልገው ነበር። እሳቱን ሲጥልበት ግን ምን ሆነ? እግዚአብሔር ያን ቀደሰው። ይሄ የኛ ህይወትን ነው የሚያመለክተው። እሺ፣ አሁን ስለነዛ ዘመን ችግር አይደለም ማወራው። በእኔና በእናንተ ውስጥ ይሄ 7 እጥፍ የሆነ 7 መናፍስት እሳት በህይወታችን ሲወድቅ ፈጽሞ እንለያለን። አካሄዳችን ይለያል። አስተሳሰባችን ይለያል። ወገኖች፣ ንግግራችን ይለያል። ማታ የሆነ ጉዳይ ነበርና ከልጆች ጋር ስለ መንፈሳዊ ነገር ሳወራ ስለ ቤተሰብ ያንስቼ ሳወራ ነበርና ሰሞኑን ከቤተሰብ ጋር ቅርርብ ነበር በጣም ቤት ሁላችንም ስለምንገኝ ማለት ነው። እና ልጅ አለችኝ አንድ ስለ መንፈሳዊ ነገር ተነሳ። ልንግባባ አልቻልንም። እሷ ትሞግተኛለች፣ በዚህ ለማስረዳት ሞክራለሁ። አንዳንዱ ልገልጸው አልችልም፣ ልነግራት አልችልም። ዝም ነው የምለው። ንገረኝ፣ ለምንድን ነው የማትነግረኝ? አይ ተይ፣ አሁን እኮ ቢነግርሽ አይገባሽም፣ ለእሱ እኮ ነው ዝም የምልሽ፣ ተይ እንጂ ትላታለች እናትዬ። አዎ እሷ ታውቃለች። ልጄ ደግሞ በቃ ለወቀው ነው። እሺ ወጡ ልጅ። ከዛ ሌላ ጥያቄ ይመጣል። ከዛ ሌላ ጥያቄ አይ በተለይ ስለ ጌታ ምጽአት ሳወራ እንዴ ተስፋዬን እኮ ወሰድከው አለች። ቆይ አይመጣም ነው የምትለኝ? ንገረኝ አለች። አይ አይመጣም አላልኩም። ይመጣ ኦኬ በቃ ይመጣል፣ በዚህ ምስማማና ቶ አለች። ምን እያወራው ነው? በቃ ንግግራችን ከሌሎች ሰዎች ጋር ምን አይልም ለማለት ነው። አንገናኝም። ምን ነው ይሄ 7 ፍጹም የሆነው መጥቶን ፍጹም የሆነው በመጣ ጊዜ ተከፍሎ የነበረው ነገር ምን ይላል? ይሻራል። በመጨረሻ ሰዎች ስለሚፈሩት ገሃነም ላወራና ልጨርስ። አሁን በሕይወት መጽሐፍ ተጽፎ ያልተገኘ በገሃነም ምን ይሆናል ይላል? ይጣላል ይላል። እንደገና ሰይጣንም በመጨረሻው ሰዓት ታስሮ ወዴት ተጣለ ይላል። እሱም ላንብበው እንግዲህ ጊዜ ካለ ትንሽ ደቂቃ አለች። 15 ኖ ምዕራፍ 20 ቁጥር 15 ማለት ነው። ምን ይላል? በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ አለ። እሺ ቁጥር ምዕራፍ 20 ምን አለ?
ያሳታቸው ዲያብሎስ አውሬው ሐሰተኛ ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ምን ይሆናሉ? ይሰቃያሉ ይላል። እና እነዚህ ነገሮች ናቸው አሁን ሰዎችን የሚያስጨንቁት። ይሄ ወደ እሳቱና ወደ ምኑ ወደ ዲኑ ባህር ተጣለ ይላል። ወደ እሳት የእሳት ባህርና ወደ ዲኑ ወደ እሳቱና ወደ ዲኑ ባህር ልድገማው። ወደ እሳቱና ወደ ዲኑ ባህር ተጣለ። ይሄ ነገር የቱ ጋር ተጠቅሷል? ከዚህ በፊት ማለቴ ነው። ምዕራፍ 15 ቁጥር 2 በእሳት የተቀላቀለ የብርጭቆ ባህር የሚመስለውን አየሁ ይላል። በአውሬውና በስሙም ቁጥር ላይ ድል ነስተው የነበሩትን የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየሁ ይላል። በእሳት የተቀላቀለውን የብርጭቆ ባህር አሁን ልብ በሉ። እሳቱና ወደ ዲኑ ባህር የተባለው ይሄንን ነው መጽሐፉ ምን የሚያደርገው የሚያስታውሰን። ስለዚህ እነዚህ ማን ናቸው ከተባለ እነዚህ በስሙ በአውሬውና በስሙ ቁጥር ላይ ምን ያደርጉ ድል የነሱት የእግዚአብሔር ልጆች ናቸው። ምኖቹ? የእሳት ባህር፣ የእሳት ባህር፣ የብርጭቆ ባህር። ባለፈው ይሄን ነገር ለመተረክ ሞክሬያለሁ የሆነ ጊዜ። ይሄ የብርጭቆ ባህር ምንድን ነው? ብርጭቆ ከምንድን ነው የሚሰራው? ከአሸዋ ምን ሆኖ በከፍተኛ ሙቀት ውስጥ ገብቶ ነው የሚቀልጠው አይደል? አዎ። አሸዋው ምንድን ነው? ከባህርና ከምድር የመጣ ነው። አዎ፣ ስጋዊነትና አሕዛባዊነት። አሕዛባዊነትና ስጋዊነት ምን ሆኖ ተቃጥሎ ነጥሮ ቁጭ ብዬ አነጥራቸዋል። ስለዚህ የስጋችንና የነፍሳችን ሀሳብ ምን ሆኖ ባህርና ምድር እሱ ነው። ባህር ስጋችን ነው። አያችሁ፣ ምድር ነፍሳችን ናት። የሁለቱን ሀሳብ ቀቅሎ ልበል በእሳት አጋይቶ መልኩ ምን ይሆናል? ሲቀየር ብርጭቆ ሆነ። የብርጭቆ ባህር የሚመስለውን አየዋል። በአውሬውና በስሙ ቁጥር ላይ ድል ነስተው የነበሩትን የእግዚአብሔርን በገና ይዘው ብርጭቆ ባህር ላይ ቆመው አየ። እነዚህ የእግዚአብሔር ልጆች ናቸው። ስለዚህ ይሁት እዛ ጋር ማን ተጣለ ነው ያለ? እንሂድ 20 ወደዚህ ነው የተጣሉት። ወደዚህ ነው የተጣሉት። ሰይጣን ታሰረ አይደለ? ሺህ ዓመት ተፈታ። ከዛ ደግሞ ሊረብሽ ወጣ ይላል። ያው እዚህ ጋር ትረካው። ከዛ መጨረሻ ላይ ሲጣል ነው የምናየው አይደል? ያሳታቸው ዲያብሎስ አውሬውና ሐሰተኛ ነቢያት ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ ለዘላለም እስከ ዘላለም። ከዛ ቀንና ሌሊት ይሰቃያል። ሰይጣን። አስቀድሞ ግን በሐሰተኛው ነቢይና በክርስቶስ ላይ ምን ያደረጉ ናቸው? ድል የነሱ። አያችሁ፣ ምንድን ነው ይሄ? ሐሰተኛ ክርስቶስነት ምንድን ነው? ሐሰተኛ ነቢይነትስ ምንድን ነው ስንል ቸርች ሲስተም አገልግሎት ነው። ሌላ ምንም ማለት ነው። የሆነ ቀንድ ያወጣ ወይ የሆነ ነገር የተለየ ፍጥረት አይደለም። አሁን ቸርች ሲስተም ውስጥ ወይ ደግሞ በሁለተኛው ስፍር ወይም በስጋ በሚደረጉ አገልግሎቶች ውስጥ እኔነት ይበዛል። በሌላ ቋንቋ ሲተረጎም እኔ ክርስቶስ ነኝ ነው። ክርስቶስን ሳይሆን የክርስቶስ ባህሪና ማንነት ሳይኖረው እኔ ክርስቶስ ነኝ የሚል ነው። የሚሰራው መንፈሳዊ ስራ ቢሰብክ፣ ነፍሳትን ቢያድን፣ ቢጸልይ፣ ቢፈውስ እኔ እና ዝናን ሲቀማ እያየን ነው አይደል? እሱ ነው ሐሰተኛ አንታይክራይስት፣ ሐሰተኛ ክርስቶስ፣ ሐሰተኛ ነቢይ እሱ ነው። ስለዚህ ይህ ሰባቱ ፍጹም የሆነው እሳት ሲመጣ ግን ምን ያደርገዋል? ይሄንን አውሬ ይሄንን አስተሳሰብ ያቃጥለዋል። በእኛ ህይወት እንደዛ ነው የተቃጠለው። እንደዚህ አይነት ሰዎች ነበር ነው። ይህንን ባህሪ ያቃጠለ፣ ገለበጠ፣ ፈረደና የብርጭቆ ባህር አደረገ። ቀጥሎ የሚወድቀው ማን ነው? ሞት ነው። ሰይጣን ነው። የመጨረሻው ጠላት ማን ነው? ሞት ነው። ሞትም
ወደ እሳት ባህር ተጣለ። ሲኦልም ወደ እሳት ባህር ተጣለ። በሕይወት መጽሐፍ ተጽፎ ያልተገኘ በክርስቶስ ባህሪና ማንነት የሌለ በሙሉ ምን ይሆናል? ይቃጠላል ነው። አሁን ይሄ የሕይወት ለውጥን የሚያመጣ የባህሪ ግንባታ፣ የባህሪ ልቀት፣ የማስተዋል የጥበብ ሕይወትን ማግኘት እንጂ እንደ ኤርትራና እንደ ባህር የተንጣለለ እሳት ወይ ደግሞ እንደ ኤርታሌ እንደፈነዳው ሰሞኑ እንደሱ አይነት እሳተ ገሞራ የሆነ ቦታ እግዚአብሔር የሰው ልጅ ከነነፍሱ ወስዶ የሚቀቅል ይሄ በጣም የሚያስጠላ ንግግር ነው ለነገሩ ማሰቡ ራሱ። ስለዚህ ይሄንን እሳት ወደ ጣለው ወደ ምድር ጣለው ይላል። ምድርን ምን ሊያደርጋት ነው? አሁን እግዚአብሔር ምድርን ገልብጦ ፈርዶባት ሊለውጣት፣ ምድር ከምድራዊነት ነጽታ ወደ ሰማያዊነት እንድትመጣ የእግዚአብሔር ስም ብሩክ ይሁን። እንግዲህ ዛሬ ይህንን በሰፊው ተምረናል። ተባረኩ።